በጌታ ኢየሱስ አጠገብ እናቱ የእናቱ እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆሞ ነበረ። ጌታ ኢየሱስም እናቱን የወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። የዮሐንስ ወንጌል ምዕራፍ 19 ከቁጥር 25። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ረቡዕ ለጥር በዛቲ ዕለት ኮነ ተስካረ ፍልሰቱ ለቅዱስ ወክቡር ሐዋርያ ዮሐንስ ወንጌላዊ ፍቁረ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ሆነ። ለዚህም ቅዱስ ወደ እስያ ሀገር ይሄድ ዘንድ ዕጣ በወጣ ጊዜ እጅግ አዝኖ አለቀሰ። እነርሱም ክፉዎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና። ግን ከጌታችን ኃይልና መጽናናትን አግኝቶ ከደቀ መዝሙሩ ከአብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሊሄድ ወዶ በመርከብ ሳለ ተሳፈረ። መርከቡ ተሰበረ። እያንዳንዱ በመርከብ ስባሪ ሰሌዳ ላይ ተንጠለጠለ። ደቀ መዝሙሩ አብሮኮሮስን የባህሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህም በኋላ ደቀ መዝሙሩ አብሮኮሮስ ወዳለበት ወደ የብሱ ባህሩ ተፋው። ስለ መገናኘታቸውም እግዚአብሔርን አመሰገኑት። በዚህም ጊዜ ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም፣ እነዚያ የአገር ሰዎች እጅግ የከፉ ናቸውና። ስለዚህ ምክንያትም ፈጥረው ዮሐንስ ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ ሆነ። ረዱ አብሮኮሮስም አጣቢ ሆነ። ያቺ ሴትም እጅግ ታሰቃያቸው ነበረ። መጻተኞችም ስለሆኑ ታጎሳቁሏቸዋለች፣ ትደበድባቸዋለች፣ ትረግማቸዋለች። ባሮቿም እንደሆኑ ጽፈውላታልና ለእርሷ ባሮች አደረገቻቸው። በዚህም በታላቅ ጉስቁልና ውስጥ ኖሩ። ከዚህም በኋላ በአንዲት ዕለት ይታጠብ ዘንድ የአገረ ገዢው ልጅ ገባ። በዚያ የውሽባ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑም ልጅ አንቆ ገደለው። በዚያን ጊዜ የአገር ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበረ ዮሐንስም ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናም ባየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎሃል፣ ልትዘብትብኝ መጣ አለችው። ቅዱሱ ግን በቅንነት አይዞሽ አትዘኝ አላት። ይህንን ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት፣ በፊቱም ላይ እፍ አለበት። በዚያን ጊዜ ያ የሞተው ድኖ ተነሳ። የአገር ሰዎችም ደነገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉትን አምላክ አንተ ነህን አለችው። እርሱም አይደለሁም፣ እኔ አገልጋይ ሐዋርያው ነኝ እንጂ አላት። በእነርሱም ላይ የሰራችውን በደል ሁሉ ይቅር ይሏት ዘንድ መሪር ልቅሶን በማልቀስ ሐዋርያትን ለመነቻቸው። እነርሱም አረጋጓት፣ አጽናኗትም። ከሀገሩ ሰዎችም ብዙዎቹ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። በፊታቸውም በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቅ ተአምራትን አደረገ። ይህንንም አይተው የሀገሩ ሰዎች ሁሉ በጌታችን አመኑ፣ ከጣዖታቱ አገልጋዮችን በቀር። እነርሱም ሰይጣን በእነርሱ ላይ ስለሚያነሳሳቸው ሊገድሉት ይሹ ነበረ። ነገር ግን ምርጦቹን እግዚአብሔር ጠበቃቸው። የከበረ ዮሐንስም ሁሉንም እግዚአብሔርን ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያ ጳውሎስም ስለ ልቡናቸው ደንዳናነት ጣዖትን ስለመውደዳቸው ስለ እነርሱ መስክሯል። እርሱ ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህ በኋላ ከእስያ በዙሪያው ወዳሉ ሀገሮች ሁሉ ወጥቶ አስተማረ። እግዚአብሔርንም ወደ ማወቅ መለሳቸው። ይህም የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ። እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመሰየፍ ሞትን አልቀመሰም። ስለ ድንግልናውና ስለ ንጽሕናው ይህ ሆነ። ሁሉም በክብር ይስተካከሉት ዘንድ እርሱም ወንጌልን፣ ቀለምሲስ የሚባለውን ራእይ፣ 3 መልእክታትን የጻፈ ነው። እራት ሲበሉ በጌታ ኢየሱስ አጠገብ የተቀመጠውና አቤቱ የሚያስይዝ ማን ነው ያለው ይህ እርሱ ነው። ጌታችንም በተሰቀለ ጊዜ ከእመቤታችን ቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ ያላት እርሱ ደቀ መዝሙሩን እነኋት እናትህ ያለው ነው። ጴጥሮስም እርሱን ሲከተለው ባየው ጊዜ ስለ እርሱ ጌታ ኢየሱስን አቤቱ ይህስ እንዴት ነው ብሎ የተናገረ
ጌታ ኢየሱስም እስከመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለህ? አንተ ግን ተከተለኝ ያለለት ይህ ነው። የተመሰገነ ዮሐንስም ከዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ኅብስቱን ባርኮ ቆረሰ። ይህም የጌታችን ሥጋውንና ደሙን ሰጣቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ባረካቸው፣ አጽናናቸው። ከዚህ በኋላ ደቀ መዝሙሩ አብሮኮሮስን ከወንድሞች ሌሎች ሁለቱን መቆፈሪያ ይዘው ይከተሉ ዘንድ አዘዘ። ከኤፌሶኑ ከተማ ውጪ ወጣ፣ ጉድጓድም እንዲቆፍሩ አዘዘ። ከውስጧም ወርዶ ቆመ፣ ልብሱንም አስወገደ፣ ከአንድ የበፍታ ቀሚስ በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስ ሃይማኖት ይጸኑ ዘንድ ለሕዝቡም ይነግሯቸው ዘንድ አዘዛቸው። በጎ ሥራቸውንም ይሰሩ ዘንድ ጌታችን ለሁሉ እንደ ሥራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምን የለምና እናንተም ከእንግዲህ ከቶ ፊቴን አታዩኝም። ይህንንም በተናገረ ጊዜ አለቀሱ። እጆቹንም እግሮቹንም ስመው በጉድጓድ ውስጥ ትተውት ወደ መንደር ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ፣ ግን ልብስና ጫማ እንጂ መቃብሩን አላገኙም። እጅግ አደነቁ። ደቀ መዝሙሩ ዮሐንስን በዚህ በጎ ዕረፍት ያሳረፈው እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት በሐዋርያ ዮሐንስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የከበሩ የጊዮርጊስ የሊቀ ጳጳሳት ማርቴና የሰማዕት ታኦድራ የአባ ሊቃኖስ የቀውስጦስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ተጋዳይ የሆነ በበትር ሳይመታ በጥላው ከይሲውን የገደለ የደብረ ቢዘኑ የአባ ናርዶስ የዕረፍቱ መታሰቢያ ነው። እርሱም እግሮቹ እስካበጡ ድረስ ጸሎትና መቆምንም ያዘወትር ነበረ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 5 በዚች ቀን በከሃዲው ኡልያኖስ ዘመን የከበረ አውግኒዎስ ምስክር ሆኖ ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ ፍቁረ እግዚእ፣ አባ ናርዶስ ጻድቅ ዘደብረ ቢዘን፣ ቅዱስ ጊዮርጊስ፣ ቅዱስ ማርቴና። ወርሃዊ በዓላት ቅዱስ ዮሐንስ ወንጌላዊ፣ ቅዱስ እንድርያስ ሐዋርያ፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። በጌታ ኢየሱስ መስቀል አጠገብ እናቱ የእናቱ እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆሞ ነበረ። ጌታ ኢየሱስም እናቱን የወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነሆአት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩን ወደ ቤቱ ወሰዳት። የዮሐንስ ወንጌል ምዕራፍ 19 ከቁጥር 25። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ከወንጌላዊው ቅዱስ ዮሐንስ በረከት ያካፍለን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት እንድናገኝ አምላክ በቸርነቱ ይፍቀድልን። እኛም እንደ ዮሐንስ እንድንቀበላት በቤታችን እንድትኖር እንድንፈቅድላት ቅዱስ ፈቃድ ይሁንልን። ለብርሃነ ጥምቀቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ይቅርታውን ቸርነቱን አያርቅብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።